የ11ኛ ክፍል ባዮሎጂ ዩኒት 5 ሂውማን ቦዲ ሲስተምስ እንደቀጠለ ነው። ሶ ሪፕሮዳክቲቭ ሲስተም ከዚህ በፊት ባለው ቪዲዮ ስለ ወንዶች ሪፕሮዳክቲቭ ኦርጋንስ አይተናል። ዛሬ ደግሞ ስለ ሴቶች እናያለን ማለት ነው። ሶ ፊሜል ሪፕሮዳክቲቭ ሲስተም የሚለውን ደግሞ በዚች አጭር ቪዲዮ ከበር እናደርጋለን ማለት ነው። ሶ ዘ ፊሜል ሪፕሮዳክቲቭ ሲስተም ኢንክሉድስ የተለያዩ ኦርጋኖችን ይይዛል። የሴቶች የመራቢያ አካል ክፍሎች የሚባሉት ማለት ነው። ኦቫሪ፣ ፋሎፒያን ቲዩብ፣ ዩትረስ፣ ቫጃይና፣ አክሰሰሪ ኦርጋንስ ኤንድ ኤክስተርናል ጀኒታሊያስ የሚባሉት ማለት ነው። ሶ እንግዲህ ወደዚህ ወደ ጽሁፉ አንድ ባንድ ከመሄዳችን በፊት በጣም በቀላሉ አንደርስታንድ እንድታደረጉት ስዕሏን አይተን እንመለሳለን። ከዛ ወደ ጽሁፉ እንቀጥላለን ማለት ነው። ይሄ የምታዩት እንግዲህ የፊሜል ሪፕሮዳክቲቭ ሲስተም ኦርጋንስ የሚባሉት ናቸው ማለት ነው። ሶ ይሄ ሲስተም የምታዩት ኢንተርናል ፓርቱን ነው። ኢንተርናል ና ኤክስተርናል አለ። ኤክስተርናል በውጭ በኩል የሚታየው ፓርት ነው። ኢንተርናል ደግሞ ይሄ ከውስጥ የምናያቸው ማለት ነው። ስለዚህ ኢንተርናል ሪፕሮዳክቲቭ ኦርጋንስ ኦፍ ፊሜልስ የሚባሉት ዋናው እንግዲህ ዩትረስ አለ፣ ማህፀን አይደለ። ዩትረስ እዚህ የምታዩት ብዙ ፓርቶች አሉ። ዩትረስ እንግዲህ ፈንደስ አለው፣ ቦዲ አለው፣ ታችኛው ሰርቬክስ፣ የዩትረስ ታችኛው ፓርት ሰርቬክስ ይባላል። የማህፀን በር ማለት ነው። ቫጂናን እና ዩትረስን የሚያገናኘው ማለት ነው። ይሄ ሰርቬክስ ይባላል። መሀል ላይ ከታች ቫጃይና አለ። ስለዚህ ዩትረስ ሌላ ዋናው እንግዲህ ዋናው ፊሜል ጋሜት የሚባለው እንግዲህ እንቁላል የምታድግበት ማችሩም ትሆንበት ሜን ኦርጋን ኦፍ ፊሜል ሪፕሮዳክቲቭ ሲስተም ኦቫሪ አለ። በቀኝና በግራ እንደዚህ ኦቫሪ አለ እንደምታዩት። ስለዚህ ኦቫሪንና ዩትረስን ማህፀንን የሚያገናኙ ቱቦ አለ እዚህ ጋር የምታዩት። በዚህ በኩልም ፋሎፒያን ቲዩብ ይባላል። ፋሎፒያን ቲዩብ ኦር ዩትራይን ቲዩብ ኦር ኦቪዳክት ብዙ ስሞች ልታገኙ ትችላላችሁ፣ በብዙ ስም እየተጠቀሰ ማለት ነውና እንግዲህ ኢንተርናል ፊሜል ሪፕሮዳክቲቭ ኦርጋንስ የሚባሉት ዋናዎቹ እነዚህ ናቸው ማለት ነው። ዩትረስ አለ፣ ታችኛው ፓርት ሰርቬክስ፣ ዘን ኦቫሪ፣ ፋሎፒያን ቲዩብ ኤንድ ቫጃይና ማለት ነው። ዋና ዋና ስትራክቸሮች እነዚህ ናቸው። ሶ ይሄ ኢንተርናል ስትራክቸር ነው። ዘን በውጭ በኩል ስናይ ደግሞ በውጭ የሚታዩ ስትራክቸሮችን ደግሞ እዚህ ጋር ማየት እንችላለን። እነዚህ ደግሞ ኤክስተርናል ጀኒታሊያ የሚባሉት ናቸው ማለት ነው። ለሴቶች ለምሳሌ ከላይ ከፍ ያለው ቦታ ጸጉር የሚበቅልበት ቦታ ሙንስ ፑቢስ ይባላል። እንግዲህ ፑቢክ በሆነ አጥንት አይደል እዚህ ጋር ያለው አጥንት ነው ያለው። ዘን ውስጡ ላይ ፋት አለው ማለት ነው። ሶ ላይኛው ፓርት ሙንስ ፑቢስ ይባላል። ሌላ እንግዲህ ቫጃይናን ስታዩት በዳር በኩል ይሄ ወጣ ያለው ፓርት ሜጀር ሊፕ ይባላል። ላቢያ ማጆራ ይባላል። ላቢያ ማጆራ ተርሙ ራሱ ላቢያ ሊፕ ነው። ማጆራ ተለቅ ያለ ወፈር ያለ ማለት ነው። ዘን ላቢያ ማይኖር አለ። ከሱ ገባ ብሎ ደግሞ ይሄ ሳስ ያለው ይሄኛው ሳስ ያለው ሊፕ ሳስ ያለው ከንፈር ላቢያ ማይኖራ ይባላል። ዘን ውስጥ ላይ ዩሬትራል ኦፕኒንግ አለ፣ የሽንት ቱቦ ማለት ነው አይደል? ሽንት በመሽናት የምታገለግለው ቱቦ። ዘን ቫጂና አለ። ቫጂና ይሄ ፎር እንግዲህ የወር አበባ ደም የሚወጣበት ሴክሹዋል ፐርፐስ ልጅ የሚወለድበት ምናምን ማለት ነው። ቫጃይና አለ እዚህ ጋር። ሶ ይሄ ክፍተቱ እንግዲህ ኦፕኒንጉ የሽንት ፊኛንም ቫጃይናንም የሚይዘው ኦፕኒንጉ ቬስቲቢዩል ይባላል። ቬስቲቢዩል ማለት ነው። ቬስቲቢዩል ሌላ ከዚህ ወደ ላይ ሄዳ እንግዲህ ላቢያ ማይኖራ ሄዶ ሁለቱ የሚገናኝባት ፓርት እዚህ ጋር ቬሪ ሴንሲቲቭ የሆነች ፓርት አለች which is called ክሊቶሪስ ትባላለች። ክሊቶሪስ ሶ እነዚህ ናቸው እንግዲህ ዋና ዋና ኤክስተርናል ፊሜል ጀኒታሊያ የሚባሉት። መጽሐፉ ላይም እያንዳንዳቸውን ስለምናያቸው ስለ እያንዳንዳቸው እያወራን እንሄዳለን። ዘንድ ወደ መጽሐፉ እንመለስ። እንግዲህ ስዕሉ ጋር እንዳየ ነው የፊሜል ሪፕሮዳክቲቭ ሲስተም የሚባለው ኦቫሪ አለ። ዋናው ኦቫሪ፣ ፊሜል ጎናድ የሚባለው ፋሎፒያን ቲዩብ፣ ዩትረስ፣ ቫጃይና ኤንድ አክሰሰሪ ግላንድስ ኤንድ ኤክስተርናል ጀኒታል ኦርጋንስ ውጭ ላይ ያየ ነው ማለት ነው። ሶ ኢትስ ፋንክሽን ኢንክሉድ ፕሮዲውሲንግ ጋሜትስ which is called egg or ovum እንቁላልን ማምረት ማለት ነው። ኤንድ ኦልሶ ሴክሬቲንግ ፊሜል ሴክስ ሆርሞንስ የሚባሉት አሉ፣ ኢስትሮጅን ኤንድ ፕሮጀስትሮን የሚባሉት ማለት ነው። ሶ ይህ ሚኒስትሪያል ሳይክል ላይ ስንወርድ ወደታች በደንብ እናየዋለን። እንግዲህ ዋና ፋንክሽኑ ምንድን ነው? ኤግን ጋሜትን ፕሮዲውስ ማድረግና ሴክስ ሆርሞንስ ኢስትሮጅን ፕሮዲውስ ማድረግ ነው የፊሜል ሪፕሮዳክቲቭ ሲስተም ዋና ስራው። በዛ በተጨማሪ ግን ዘ ሳይት ፎር ፈርቲላይዜሽን which means ጽንስ የሚፈጠርበት ማለት ነው። ከተፈጠረ በኋላ ጀስቴሽን ኦፍ ዘ ፌተስ ማሳደግ ኤንድ ፋይናሊ በርዝ ልጅ መውለድ ማለት ነው። ሶ እነዚህ አራት ፋንክሽኖች በዋነኝነት የፊሜል ሪፕሮዳክቲቭ ሲስተም ፋንክሽኖች ናቸው ማለት ነው። እስኪ ስለ እያንዳንዳቸው ኦርጋኖች እናያለን። ሶ ዘ ኢንተርናል ሪፕሮዳክቲቭ ኦርጋንስ ይላል፣ በስህተት ነው ኤክስተርናል ብላችሁ ያዙት። እዚህ ጋር ኤክስተርናል ሪፕሮዳክቲቭ ኦርጋንስ ቅድም እንዳየነው ከውጭ ነው ያየነው አይደል? ላቢያ ማጆራ ከውጭ ነው ያየነው፣ ኤክስተርናል ነው። ዘ ላቢያ ማጆራ ኦር ላርጅ ሊፕስ ወፍራሙ ወይም ትልቁ የብልት ከንፈር የሚባለው ማለት ነው።
which enclose and protect the other external reproductive organs during puberty. በኮረዳነት ወይ እድሜያቸው ከፍ ሲል እንግዲህ ለአቅመ ሔዋን ሲደርሱ hair grows occurs on the skin of the labia majora ጸጉር ይበቅልበታል. which also contain sweat and oil glands ውስጡ ላይ የስዌት እና የኦይል ግላንዶች ይኖሩታል ማለት ነው። ሁለተኛው ከዛ ወደ ውስጥ ያለው ደግሞ ትንሽኛው ሊፕ ምንድን ያለው ላቢያ ማይኖራ ያልነው ማለት ነው። so the labia minora or small lips can have a variety of sizes and shapes. ይሄ በጣም ከሴት ሴት ይለያያል ማለት ነው። ይሄ ላቢያ ማይኖራ የሚባለው they lay just inside the labia majora and surround the openings of the vagina. እንግዲህ surround ያደርጋል the opening of the vagina and urethra ሁለቱንም ቅድም እንዳየ ነው ዩሬትራንም ቫጂናንም ሸፍኖ ይይዛል ማለት ነው። ቫጂና ምንድነው? ቫጂና the canal that connects that joins the lower portion of the uterus to the outside of the body and urethra ማለት ደግሞ the tube that carries urine from the bladder to the outside. urethra ishint ቱቦ የሚባለው ነው። the skin is very delicate. እንግዲህ ላቢያ ማይኖራ ስኪኑ በጣም ስሙዝ ነው። can become easily irritated and swollen. በቀላሉ ኢሪቴት የሚሆን swollen የሚሆን ነው። እንደገና ደግሞ ብዙ ነርቭ ኢንዲንግ አለው ሴንሲቲቭም ነው ማለት ነው። ሶ ኤክስተርናል ጀኒታሊያ እነዚህን እናያለን። ግላንዶች ውስጥ እንግዲህ አንዱ ባርቶኔልስ ግላንድ የሚባለው አሉ። ባርቶኔልስ ግላንድስ this glands are located next to the vaginal opening. በዳርና በዳር የሚገኙ በጣም ትናንሽ ግላንዶች ናቸው። ሶ ዋና ስራቸው ፍሉድ ኦር ሙከስ ሴክሬሽን ነው። ቫጂና ኤሪያን ዌት የሚያደርግ እንዲረጥብ ደረቅ እንዳይሆን ፕሮቴክት የሚያደርጉ ግላንዶች ናቸው ማለት ነው። ሌላ ክሊቶሪስ ነች። ሌላው ኤክስተርናል ሪፕሮዳክቲቭ ኦርጋን የምትባለው ዘቱ ላቢያ ማይኖራ ሚት አት ዘ ክሊቶሪስ ላይ ሄደው ሚት የሚያደርጉበት ኤሪያ ላይ ነው ክሊቶሪስ ያለችው። it is a small and a sensitive protrusion that is comparable to the penis in women. በወንዶቹ ፔኒስ እንደምንለው በሴቶቹ ክሊቶሪስ በጣም ሴንሲቲቭ ነች። ፕላስ ደግሞ it is an erectile tissue ነች ማለት ነው። the clitoris is covered by a fold of skin called prepuce. ስኪን ጫፏ ላይ አላት እሱ prepuce ይባላል which is similar to the foreskin at the end of the penis. ልክ ብልት ላይ ስፔሻሊ ከመገረዝ በፊት ያለውን አይነት ሽፋን ማለት ነው። like penis the clitoris is very sensitive to stimulation and can be erect ማለት ነው። ልክ እንደ ፔኒስ ኤሬክሽን ራሱ ታካሂዳለች ማለት ነው። so the most sensitive part of the female external genitalia clitoris ነች ማለት ነው። ከሷ ቀጥሎ ግን ላቢያ ማይኖራ እንደዚሁ ሴንሲቲቭ ፓርት ነው ማለት ነው። ሶ እነኚህ እንግዲህ በዋነኝነት ኤክስተርናል ላይ ካሉት ሁለቱን ሶስቱን እንድናይ ነው። ሁሉንም አልጠቀሳቸውም። ሶ ወደ ኢንተርናሎች ደግሞ እንሄዳለን። ኢንተርናል ሪፕሮዳክቲቭ ኦርጋንስ ቫጃይና የመጀመሪያው ኢንተርናል ኦርጋን አይደል ከታች ያለው it is a canal that joins the cervix the lower part of the uterus ማለት ነው to the outside of the body. ቫጂና ማለት እንግዲህ ከማህፀን በር ጋር የውጭን ኢንቫይሮንመንት የሚያገናኝ ነው። it is also known as the birth canal ይባላል። ልጅ ለመውለድም የሚያገለግል ቱቦ ነው ማለት ነው። ሌላው ዩትረስ or womb የሚባለው ነው። ማህፀን ዩትረስ or womb it is a hollow pear shaped organ that is the home of the developing fetus. ያው ልጅ የሚያድግበት ማለት ነው በጽንስ ጊዜ። the uterus is divided into two parts. በዋነኝነት በሁለት ፓርት እንከፍለዋለን። ታችኛው the lower part is cervix ይባላል which is the lowest part of the uterus that opens into the vagina ማለት ነው። ወደ ቫጂና በኩል ያለው የማህፀን ክፍል cervix ይባላል። the main body of the uterus is called the corpus. ላይኛው ደግሞ the body of the uterus ይባላል። so easily expand to hold the developing baby. a canal through the cervix allows the sperm to enter and menstrual blood to exit ይላል። cervix የማህፀን በር የሚባለው አንደኛ በኢንተርኮርስ ጊዜ ስፐርም እንዲገባ ወደ ውስጥ የሚያደርግ ነው። እንደገና ደግሞ የወር አበባ ደምም ወደ ውጭ የሚወጣበት መንገድ we call it cervix እንላለን ማለት ነው። ሌላ ቬሪ ኢምፖርታንት የሆኑ የፊሜል ኢንተርናል ኦርጋን ኮምፖነንት ኦቫሪስ ናቸው። ኦቫሪ ኦር እንቁልጤ የሚባሉት which are small oval shaped glands that are located on each side of the uterus. በሁለቱ በኩል ያሉት አይደለ? the ovaries produce egg and hormones ማለት ነው። ልክ በወንዶች ቴስቲስ እንደምንለው በሴቶች ደግሞ ኦቫሪስ እንላለን። ፊሜል ጋሜትስ ይባላል ማለት ነው። ዋና ፋንክሽኑ እንቁላል ማቹሬሽን ግሮዝ ኤንድ ማቹሬሽን ኦፍ ኤግ ኤንድ ኦልሶ ሴክስ ሆርሞንስ ኢስትሮጅን ኤንድ ፕሮጀስትሮን ማምረት ማለት ነው። ሌላ ፋሎፒያን ቲዩብ ነው። it is a narrow tube ቀጭን ቲዩብ ነው እንዳያችሁ ስዕሉ ጋር attached to the upper part of the uterus and serve as a pathways for the ova or the egg cells to travel from the ovary to the uterus. አንድ ጥቅሙ እንግዲህ እንቁላል ከኦቫሪ ከወጣች በኋላ ወደ ማህፀን ተጉዛ የምትመጣው በዚህ ቲዩብ ነው ማለት ነው። በፋሎፒያን ቲዩብ ነው።
ሌላው ቨሪ ኢምፖርታንት ኮንሰፕት fertilization of an egg by the sperm normally occurs in the fallopian tubes እርግዝና የሚፈጠረው እንቁላል ስፐርም ሄዶ እንቁላል የሚሰብር ቦታ እዚህ ፋሎፒያን ቲዩብ ላይ ነው ማለት ነው። ፋሎፒያን ቲዩብ ላይ ጽንስ ይፈጠራል። እዛ ከተፈጠረ በኋላ ነው ወደ ማህፀን ተንሸራቶ የሚመጣው ማለት ነው። So the fertilized egg then moves to the uterus where it implants into the uterine lining ማለት ነው። fertilized egg ማለት ኦልሬዲ የተሰበረችው እንቁላል ማቹር የሆነችው which means ጽንስ የሆነችው እንቁላል ማለት ነው። የተፈጠረው ጽንስ ሙቭ አድርጎ በፋሎፒያን ቲዩብ ሙቭ አድርጎ ማህፀን ግድግዳ ጋር መጥቶ ይጣበቅና እድገቱን ማህፀን ላይ ይጨርሳል ማለት ነው። ሶ ፋሎፒያን ቲዩብ ሲባል ፋንክሽኑ እንቁላልን ሙቭ ማድረግ ብቻ ሳይሆን it is a site for fertilization የሚለውን እንድትይዙት ነው። ሶ እዚህ ጋር ሰመሪውን ማየት እንችላለን በአንድ ቴብል ሰመሪ ኦፍ ሜል ሪፕሮዳክቲቭ ስትራክቸርስ ኤንድ ዜር ፋንክሽን። ኦቫሪስ አሉ የመጀመሪያዎች ፕሮዲዩስ ሆርሞንስ ላይክ ኤስትሮጅን ኤንድ ፕሮጀስትሮን a site of ኦቫ ኦር ኤግ ሴል ዲቨሎፕመንት ኤንድ ኦቪዩሌሽን ማለት ነው። ኦቪዩሌሽን ማለት ሪሊዝ ኦፍ ኤግ ያደገችው እንቁላል ስትወጣ ኦቪዩሌሽን እንለዋለን። እንግዲህ ዋና ፋንክሽን ኦቫሪ እነኚህ ናቸው ማለት ነው። ፋሎፒያን ቲዩብ ኦር ኦቪዳክትስ የሚባሉት ደግሞ ዘይ ኬሪ ዘ ኤግ ፍሮም ዘ ኦቫሪ ቱ ዘ ዩትረስ ዩዥዋሊ ዘ ሳይት ኦፍ ፈርቲላይዜሽን። ያችሁት ሳይት ኦፍ ፈርቲላይዜሽን እዚህ ጋር ነው። ፊምብሬ ማለት የፋሎፒያን ቲዩብ ጫፍ ላይ ያሉት ጣት የሚመስሉት ፓርት ፊምብሬ ይባላሉ። ስዊፕ ዘ ኦቨም ኢንቱ ዘ ኦቪደክት ዱሪንግ ኦቪዩሌሽን እንቁላል በምትወጣበት ጊዜ ከኦቫሪ ላይ ልክ በእጅ እንደዚህ ተቀብሎ እንደማምጣት ማለት ነው። በዛ በጣት ተቀምጦ እንቁላልን የሚቀበለው የፋሎፒያን ቲዩብ ፓርት ፊምብሬ ይባላል ማለት ነው። ዩትረስ ኦር ውምብ ደግሞ ፒር ሼፕድ ኦርጋን ነው which is ኤምብሪዮ ኦር ፌተስ የሚያድግበት ልጅ የሚያድግበት እንዲሁም ደግሞ ኢንቮልቭድ ኢን ሚኒስትሪዌሽን የወር አበባ ዑደት የሚካሄድበት የማህፀን ግድግዳ ነው። ወደታችን ያዋለን ሚኒስትሪዋል ሳይክል ላይ እንዴት እንደሆነ ዘንድ ከማህፀን ወደታች ብሎ ፓርት ኦፍ ዩትረስ ሰርቬክስን እናያለን። ሰርቬክስ ኖርማሊ የማህፀን በር የምንለው ማለት ነው። ሰፓሬትስ ዘ ቫጃይና ፍሮም ዘ ዩትረስ ማህፀንን ከቫጃይና ጋር ኮኔክት የሚያደርግ ይሄ ነው። ሆልድስ ዘ ፌተስ ኢን ፕሌስ ዱሪንግ ፕሬግናንሲ በእርግዝና ጊዜ ጽንሱ ቦታውን ይዞ እንዲቀመጥ ክሎዝድ ስለሆነ ሰርቪስ እንደ በር ተዘግቶ ይጠብቃል ማለት ነው። ዘንድ ልጅ ስትወልድ እናቷ እሱ ሲከፈት ነው ማለት ነው ልጅ የምትወልደው። ዳይሌት ዱሪንግ ዘ በርዝ ቱ አሎ ዘ ፌተስ ቱ ሊቭ ዘ ዩትረስ ማለት ነው። በምጥ የምትወልድ ሴት ከሆነች ጽንሱ ወደ ታች ሲወጣ እንደዚሁ የሚከፈተው ማን ነው? ዩትረስ በር ወይም ደግሞ ሰርቬክስ ነው ማለት ነው። ሌላው ቫጃይና ነው። ቫጃይና ኤክስቴንድ ፍሮም ዘ ሰርቬክስ ቱ ዘ ኤክስተርናል ኤንቫይሮንመንት ከማህፀን በር ጀምሮ እስከ ውጭ ያለው ቱቦ ቫጃይና ይባላል። ፕሮቫይድስ ኤ ፓሴጅ ዌይ ፎር ስፐርም ኤንድ ሚኒስትሪዋል ፍሎ ስፐርም ወደ ውስጥ እንዲገባ የወር አበባ ደግሞ ወደ ውጭ እንዲወጣ የሚያደርግ እንግዲህ ቱቦ ነው። ኢትሰርቭ አስ ኤ ፈንክሽናል ኤ በርዝ ካናል ልጅ ለመውለድም ያገለግላል ማለት ነው። ኤንድ ፎር ኮፑላቶሪ ኦርጋን ፎር ፊሜልም ብለን መውሰድ እንችላለን። ሶ ሲምፕል እንግዲህ የፊሜል ሪፕሮዳክቲቭ ኦርጋንስ እነዚህ ናቸው። ሳይድ ቪውን በምናይበት ሰዓት ፊሜል ሪፕሮዳክቲቭ ኦርጋን ሳይድ ቪውን ስናየው ምንድነው እዚህ ጋር እንደምታዩት እዚህ ጋር አነስ አለ ፊንጢጣ ማለት ነው። ዘን ቫጂና እዚህ ጋር አለ ቫጃይና፣ ዩትረስ ይሄ እንደምታዩት ዩትረስ ነው። እዚህ ጋር ዩሪናሪ ብላደር አለ ዩሪናሪ ብላደር፣ ዘን የሽንት ቱቦ፣ ይሄኛው ደግሞ ቫጃይና ማለት ነው። ሶስት ኦፕኒንግ ነው ያለ ማለት ነው። ፊንጢጣ እዚህ ጋር አለ፣ ቫጂና እዚህ ጋር አለ፣ የዩትራይን የሽንት ቱቦ ደግሞ እዚህ ጋር አለ ማለት ነው። የፊሜል ሪፕሮዳክቲቭ ኦርጋንስ የሚባሉት በዋነኝነት እነዚህ ናቸው ማለት ነው። ቀጣይ ደግሞ ስለ ጋሜቶጀነሲስ እንሰራለን። ጋሜቶጀነሲስ፣ ሚኒስትሪዋል ሳይክል ኤንድ ኮንትራሴፕቲቭ ፈርቲላይዜሽን ምናምን የሚል ነገሩ አሉ። ቀጣይ ደግሞ እንደዚህ እያደረግን እንጨርሳቸዋለን ማለት ነው። ለአሁኑ እዚህ ጋር በቃለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ባይ ባይ።